እንደ አውሮፓውያኑ አቆጣጠር በጁላይ 2026 ለመካከለኛው ምስራቅ ብቻ ሳይሆን ለመላው ዓለም ጂኦፖለቲካዊ መዋቅር አዲስ ምዕራፍ የተከፈተበት የአሜሪካ የዘመናት የበላይነት መሰረት የተናጋበትና የኢራን እስላማዊ አብዮታዊ ሪፐብሊክ የጦር ኃይል ታላቅነቱን በተግባር ያስመሰከረበት ታሪካዊ ወቅት ሆኖ በታሪክ መዝገብ ላይ ሰፍሯል። ለበርካታ አስርት ዓመታት በክልሉ የማይበገሩ ተብለው ሲታሰቡ የነበሩት የአሜሪካ ግዙፍ ወታደራዊ ሰፈሮች፣ የራዳር መረቦችና የባህር ኃይል ምሽጎች በኢራን ዘመናዊ የሚሳኤል ቴክኖሎጂዎችና ስልታዊ ጥቃት ፊት እንደ ገለባ ሲበተኑ ታይተዋል። ይህ ግጭት ተራ የድንበር ግጭት ሳይሆን ምዕራባውያን በምስራቁ ዓለም ላይ የነበራቸውን የጡንቻ ማሳያ ፖሊሲ ለአንዴና ለመጨረሻ ጊዜ እየቀበረ የኢራንን የአካባቢያዊ ልዕለ ኃያልነት ያረጋገጠ ታላቅ ወታደራዊ ክስተት ሆኖ ተመዝግቧል። ይህ በታሪክ አቻ የማይገኝለት ወታደራዊ ኦፕሬሽን የኢራን ጦር ኃይሎች በቴክኖሎጂ በስለላና በውጊያ ስልት ምን ያህል የላቀ ደረጃ ላይ እንደደረሱ ለዓለም ያሳየ ሲሆን፣ በሌላ በኩል ደግሞ የአሜሪካን ወታደራዊ መዋቅር ምን ያህል ተሰባሪና ለጥቃት የተጋለጠ መሆኑን አጋልጧል። ከጁላይ 11 ጀምሮ የተቀሰቀሰውና በጁላይ 17 ከፍተኛ ደረጃ ላይ የደረሰው ይህ የጦርነት ማዕበል በተለይም የኢራን አብዮታዊ ዘብ የሰነዘረው ቅጥ ያጣና እጅግ አስገራሚ የጥቃት ስልት ዋሽንግተንና አጋሮቿን ግራ ያጋባ ነበር። የኢራን ጦር ኃይሎች በክልሉ በሚገኙ የአሜሪካ ወታደራዊ ሰፈሮች ላይ የሰነዘሩት ከባድ መዶሻ መሰል ጥቃት አሜሪካ በመካከለኛው ምስራቅ ያላትን የጸጥታ ዋስትና ሙሉ በሙሉ አክስሞታል። በተለይም በኩዌት፣ በኳታር፣ በዮርዳኖስ እና በባህሬን በሚገኙ የአሜሪካ የጦር ሰፈሮች ኢላማ የተደረጉበት መንገድ ኢራን የደረሰችበትን የቴክኖሎጂ ብስለትና የስለላ ጥራት ለዓለም አሳይቷል። ይህ ኦፕሬሽን የጀመረው ገና በማለዳው የኢራን የባህር ኃይልና የሚሳኤል ክፍሎች ባደረጉት የተቀናጀ ቅንጅት ሲሆን በመቶዎች የሚቆጠሩ ባለስቲክ ሚሳኤሎችና አውዳሚ ድሮኖች ከአድማስ ባሻገር እየተወነጨፉ የአሜሪካን ምሽጎች ሲያምሱ አድረዋል። የኢራን ጦር ኃይሎች ጥቃት የትክክለኛነት ደረጃም እጅግ የሚያስደንቅ ነበር። እያንዳንዱ ሚሳኤል የተላከበትን ኢላማ ሳይስት በመምታቱ የአሜሪካ የጸረ ሚሳኤል መከላከያ ዘዴዎች ምንም አይነት ፋይዳ ሳይኖራቸው ቀርቷል። በኩዌት የሚገኘውና የአሜሪካ ጦር እንደ አይን ብሌኑ የሚጠብቀው የራዳርና የቅኝት መረብ በኢራን የረጅም ርቀት ተወንጫፊ ሚሳኤሎችና አውዳሚ ድሮኖች በደቂቃዎች ውስጥ አመድ ሆኗል። ይህ ጥቃት የአሜሪካን ቅድመ ማስጠንቀቂያ የመስጠት አቅም ሽባ በማድረግ በክልሉ ያሉ የአሜሪካ ወታደሮች የትኛው ሚሳኤል ከየት አቅጣጫ እንደሚመጣ እንኳን መለየት ወደማይችሉበት የድንጋጤ ጨለማ ውስጥ ጥሏቸዋል። በኩዌት የሚገኙ የአሜሪካ የጦር ተቋማት ላይ የወረደው የሚሳኤል ናዳ የአሜሪካን የቴክኖሎጂ የበላይነት ትርክት የሚያፈርስና ለክልሉ ሀገራት አዲስ መልእክት ያስተላለፈ ነበር። የፍልስጤሙ ሳማ የዜና ወኪል ይፋ ያደረጋቸው ምስሎች እንደሚያሳዩት የኢራን ሚሳኤሎች በኩዌት ሰማይ ላይ እንደ ከዋክብት እየተንቀሳቀሱ የአሜሪካን ምሽጎች ሲያወድሙ ዓለም በጥፋቱ ስፋትና በኢራን ወታደራዊ ጥበብ ተደንቋል። ይህ በኩዌት ላይ የተፈጸመው ጥቃት የአሜሪካን የሎጂስቲክስና የስለላ ማዕከል ብቻ ሳይሆን የአሜሪካን ወታደራዊ ክብርም አፈርድሜ ያስጋጠ ነበር። በሺዎች የሚቆጠሩ የአሜሪካ ወታደሮች በከርሰ ምድር ምሽጎች ውስጥ ተሸሽገው የኢራንን ቁጣ ለመሸከም ሲገደዱ፣ የኢራን ጦር ግን በድል አድራጊነት የአየር ላይ የበላይነቱን ሲያሳዩሏል። ይህ የጥፋት ማዕበል ወደ ባህሬንም ተሻግሮ የአሜሪካ 5ኛ የባህር ኃይል ክፍለ ጦር ዋና መምሪያ የሆነውን የአልጁፋይር የጦር ሰፈርን ክፉኛ መጥቶታል። ይህ የባህር ኃይል ምሽግ ለአሜሪካ በመካከለኛው ምስራቅና በህንድ ውቅያኖስ ላይ ያላትን የባህር ላይ ቁጥጥር ለማስከበር ዋናው ማዕከል ነበር። ሆኖም የኢራን ቀጥተኛ ተኩስና ኃይለኛ ፍንዳታዎች ይህንን ግዙፍ ምሽግ ወደ ፍርስራሽነት ቀይረውታል። የባህሬን ሰማይ በኢራን የሚሳኤል ጭስ ሲሸፈን በአንድ ወቅት የማይደፈር ተብሎ የሚታሰበው የአሜሪካ ባህር ኃይል ራሱን መከላከል ተስኖት ሲንገዳገር ታይቷል። ይህ በአካባቢው ለሚገኙ የአሜሪካ አጋሮች ታላቅ የድንጋጤ ደውል ሆኗል። የአልጁፋይር ሰፈር መመታቱ አሜሪካ በመላው የፋርስ ባህረ ሰላጤ ላይ ያላትን የባህር ላይ ስልጣን ጥያቄ ውስጥ የከተተ ሲሆን፣ የኢራን የባህር ኃይል አድሚራሎች ደግሞ የአካባቢውን እውነተኛ ጌቶች መሆናቸውን በተግባር አሳይተዋል። እያንዳንዱ ፍንዳታ የአሜሪካን የባህር ኃይል ተቋማት ሲያፈራርስ፣ የኢራን ሕዝብና የአካባቢው ነጻነት ፈላጊ ኃይሎች በታላቅ ደስታ ድሉን ሲያከብሩት ታይተዋል። በኳታርም ቢሆን ሁኔታው ከዚህ የተለየ አልነበረም። በኳታር የሚገኙ የአሜሪካ የጦር ሰፈሮች ከኢራን በሚሰነዘሩ ጥቃቶች ስጋት ውስጥ በመውደቃቸው የኳታር የሀገር ውስጥ ጉዳይ ሚኒስቴር የሀገሪቱን የጸጥታ ጥበቃ ደረጃ ወደ ከፍተኛ ደረጃ ለማሳደግ ተገዷል። ይህ እርምጃ አሜሪካ በኳታር ያላት መገኘት ለኳታር ብሔራዊ ጸጥታ ስጋት መሆን መጀመሩን የሚያሳይ ግልጽ ምልክት ነው። የኢራን ጦር ኃይሎች በኳታር የሚገኙ የአሜሪካን ቁልፍ ኢላማዎች መምታታቸው
ዋሽንግተን በክልሉ ያላትን የዲፕሎማሲና የወታደራዊ ተሰሚነትም ክፉኛ አሳስሮታል። በኳታር የሚገኙ የአሜሪካ አየር ኃይል ተዋጊ ጀቶች መነሳት እንኳን ሳይችሉ በመሬት ላይ ሲጋዩ፣ የኢራን ድሮኖች ግን በነፃነት በኳታር ሰማይ ላይ ሲበሩ መታየታቸው የአሜሪካን የአየር መከላከያ ስርዓት ድክመት ቁልጭ አድርጎ አሳይቷል። ይህም በመካከለኛው ምስራቅ ለዘመናት የቆየውን የኃይል ሚዛን ሙሉ በሙሉ ወደ ኢራን ወገን ያዘነበለ እንዲሆን አድርጎታል። በዮርዳኖስ በሚገኘው የፕሪንስ ሐሰን የአየር ኃይል ጣቢያም የዚህ ታሪካዊ ጥቃት ሰለባ ሆኗል። ምንም እንኳን ዮርዳኖስ የተወሰኑ ሚሳኤሎችን ለማክሸፍ እንደሞከረች ብትገልጽም የኢራን ሚሳኤሎች ግን ኢላማውን ከመምታት አልተገደቡም። ኢራን ይህንን ጥቃት በዮርዳኖስ ላይ ሳይሆን በዮርዳኖስ መሬት ላይ በሰፈረው የጠላት የአሜሪካ ጦር ላይ ያነጣጠረ መሆኑን በመግለጽ የዮርዳኖስ ሕዝብ የአሜሪካን ጦር ከሀገሩ እንዲያስወጣ ጥሪ አቅርባለች። ይህ ስልታዊ መልእክት በክልሉ ሕዝቦች ዘንድ የአሜሪካን ወራሪነትና የኢራንን ነፃ አውጪነት ስሜት የቀሰቀሰ ነበር። የዮርዳኖስ አየር መንገድና መሬት በኢራን ሚሳኤሎች ሲናወጥ አሜሪካ ለወዳጆቿ ጥበቃ ማድረግ እንደማትችልና ይልቁንም ለጥቃት እንደምትዳርጋቸው ግልጽ ሆኗል። ይህ ጥቃት በዮርዳኖስ የሚገኘውን የአሜሪካን ስትራቴጂካዊ መጋዘንና የጦር ሰፈር ክፉኛ በመምታቱ አሜሪካ በዮርዳኖስ በኩል ወደ ሶሪያና ኢራቅ የምታደርገውን የሎጂስቲክስ እንቅስቃሴ ሙሉ በሙሉ አቋርጦታል። በኦማን ባህረ ሰላጤና በሆርሙዝ ወንዝ አቅራቢያ የተፈጸሙት ጥቃቶች ደግሞ የኢራንን የባህር ላይ የበላይነት ይበልጥ አረጋግጧል። የኢራን አብዮታዊ ዘብ በኦማን የጋኒም አካባቢ የሚገኘውን የአሜሪካን የረጅም ርቀት የአየር ቁጥጥር ራዳርና በሆርሙዝ ወንዝ ላይ የሚገኘውን የባህር ላይ ክትትል ራዳር ሙሉ በሙሉ ማውደሙን አስታውቋል። ይህ እርምጃ አሜሪካ በዓለም አቀፍ የንግድ መስመርና በነዳጅ መተላለፊያ ላይ የነበራትን የፖሊስነት ሚና ለአንዴና ለመጨረሻ ጊዜ ያቆመ ክስተት ነው። የሆርሙዝ ወንዝ አሁንም በኢራን የባህር ኃይል አድሚራሎች እጅ መሆኑን የገለጹት የኢራን ባለሥልጣናት ማንኛውም የአሜሪካ ወታደራዊ እንቅስቃሴ በኢራን ፈቃድ ብቻ እንደሚሆን ግልጽ መልእክት አስተላልፈዋል። የሆርሙዝ ወንዝ መዘጋት ማለት የዓለም ኢኮኖሚ የልብ ትርታ በኢራን እጅ መውደቅ ማለት ነው። ይህንን ደግሞ የኢራን ጦር ኃይሎች በተግባር አሳይተውታል። የአሜሪካ የባህር ኃይል መርከቦች በሆርሙዝ ወንዝ አቅራቢያ ለመቅረብ እንኳን ሲፈሩ፣ የኢራን የባህር ኃይል ጀልባዎችና ድሮኖች ግን አካባቢውን እንደ ራሳቸው ግቢ በነፃነት ሲቆጣጠሩ ታይተዋል። ይህ በእንዲህ እንዳለ በዋሽንግተን የሚገኘው የዶናልድ ትራምፕ አስተዳደር በድንጋጤና በግራ መጋባት ውስጥ ይገኛል። ፕሬዝዳንት ትራምፕ በኢራን ላይ 6 ተከታታይ ምሽቶችን የፈጀ የአየር ድብደባ ቢሰነዝሩም የኢራንን ወታደራዊ አቅም ከመቀነስ ይልቅ ይበልጥ እንዲጠናከርና እንዲቆጣ አድርገውታል። የአሜሪካ አየር ኃይል በኢራን የተለያዩ ከተሞች፣ ድልድዮችና የአየር ማረፊያዎች ላይ ጥቃት ቢሰነዝርም የኢራን ጦር ግን የማያዳግም ምላሽ በመስጠት የአሜሪካን ኢኮኖሚያዊና ወታደራዊ ጥቅሞች ክፉኛ እየጎዳ ይገኛል። የአሜሪካ ሕዝብም ቢሆን በዚህ ረጅም ጦርነት ደክሞታል። የቅርብ ጊዜ የሕዝብ አስተያየት ጥናቶች እንደሚያሳዩት 4/5 የሚሆነው የአሜሪካ ሕዝብ ይህ ጦርነት ለረጅም ጊዜ እንደሚቀጥልና አሜሪካን ለከፍተኛ ውድቀት እንደሚደርጋት ያምናል። በትራምፕ አስተዳደር ውስጥ የሚታየው መከፋፈልና ወታደራዊ ዕቅድ እጦት አሜሪካ ለኢራን የላቀ ስልት የምትሰጠው ምላሽ እንደሌላትም አረጋግጧል። የኢራን ጦር ኃይሎች በሀገሪቱ ላይ የሚሰነዘሩትን ጥቃቶች ወደ አሜሪካ የጦር ሰፈሮች በመመለስ ጦርነቱን ወደ ጠላት ደጅ በማድረስ ረገድ ወደር የማይገኝለት ስኬት ተቀዳጅቷል። የኢራን ስትራቴጂያዊ ጥበብ የሚታየው በራሷ ጥቃት ላይ ብቻ ሳይሆን አጋሮቿን በስልታዊ መንገድ በምታንቀሳቀስበት መንገድም ጭምር ነው። በየመን የሚገኙት የሐውቲ አማጽያን የቀይ ባህርን የነዳጅ መስመር ለመዝጋት ዝግጁ እንዲሆኑ ኢራን ያቀረበችው ጥሪ በዓለም ኢኮኖሚ ላይ ትልቅ ስጋትን ደቅኗል። የሐውቲ መሪ አብዱል መሊክ አልኩቲ ሳውዲ አረቢያ ከአሜሪካ ጎን ተሰልፋ ጥቃት ካደረሰች የሳውዲን የነዳጅ ማውጫዎችና አየር ማረፊያዎችን አመድ እንደሚያደርጓቸው ዝተዋል። አየር ማረፊያ በአየር ማረፊያ፣ ወደብ በወደብ የሚለውን የሐውቲዎች መርህ አሜሪካና አጋሮቿ የሚገቡበትን አጣብቂኝ የሚያሳይ ነው። ይህ የአጋርነት መረብ ኢራን በመላው መካከለኛው ምስራቅ የገነባችው የመቋቋም ግንባር ወይንም አክሲስ ኦፍ ሬዚስታንስ ምን ያህል ጠንካራና ተጽዕኖ ፈጣሪ መሆኑን ያሳያል። አሜሪካ በአንድ በኩል ከኢራን ጋር፣ በሌላ በኩል ደግሞ ከሐውቲዎች ጋር፣ በሌላም በኩል ከኢራቅና ሶሪያ ተዋጊዎች ጋር መጋፈጥ ሰልችቷታል። ይህ ደግሞ የኢራን ስልታዊ ድል አንዱ አካል ነው። የዓለም ነዳጅ ገበያ በዚህ ግጭት ምክንያት ክፉኛ ተናግቷል። የሆርሙዝ ወንዝ መዘጋት በነዳጅ ጫኝ መርከቦች ላይ የሚሰነዝረው ጥቃት የነዳጅ ዋጋን ሰማይ እንዲነካ አድርጎታል። ይህም በምዕራባውያን ሀገራት ላይ የዋጋ ግሽበትንና የኢኮኖሚ ቀውስን አስከትሏል። በአንጻሩ የኢራን ጦር ኃይሎች በክልሉ የሚገኙ የአሜሪካን ሰው ሰራሽ ደሴቶች የመሰሉ ግዙፍ የጦር መርከቦችን፣ የባህር ኃይል ቁጥጥር ማዕከላትን በማውደማቸው አሜሪካ በነፃነት የመንቀሳቀስ አቅሟን አጥታለች።
የነዳጅ ዋጋ መጨመር የአሜሪካን ኢኮኖሚ ከውስጥ እየበላው ሲሆን የኢራን ወታደራዊ እርምጃዎች ደግሞ የአሜሪካን ወታደራዊ ክብር ከውጭ እያፈረሱት ነው። ይህ ድርብ ምት ዋሽንግተንን ለከፍተኛ ውሳኔ አሰጣጥ ቀውስም ዳርጓታል። የዓለም ሀገራት አሁን አሜሪካን ሳይሆን የክልሉን ሰላምና የነዳጅ ፍሰት ለማረጋገጥ ወደ ቴህራን አይናቸውን እያዞሩ ይገኛሉ። በታሪክ ታይቶ በማይታወቅ ሁኔታ የኢራን ሚሳኤሎች የአሜሪካን የረቀቁ የጸረ ሚሳኤል መከላከያዎች አልፈው በመሄድ ኢላማቸውን ሲያደቁ የምዕራባውያን ወታደራዊ የበላይነት ትርክት አክትሞለታል። የኢራን ጦር ኃይሎች በጁላይ 17 የሰነዘሩት ጥቃት አሜሪካ በመካከለኛው ምስራቅ ለበርካታ አስርት ዓመታት የገነባችው ወታደራዊ መዋቅር ምን ያህል ተሰባሪ መሆኑን ያረጋገጠ ነው። ከኩዌት እስከ ባህሬን ከዮርዳኖስ እስከ ኦማን ባህረ ሰላጤ ድረስ የወረደው የኢራን የሚሳኤል ዝናብ አዲሱ የመካከለኛው ምስራቅ ባለቤት ኢራን መሆኗን ለዓለም አብስሯል። የአሜሪካ ወታደራዊ ኃይል አሁን በመከላከያ እንጂ በጥቃት ላይ አይደለም። ይህም ለሀያላን ሀገራት ታላቅ ሽንፈት ነው። የኢራን ጦር ኃይሎች ግን እያንዳንዱን ሰከንድ ተጠቅመው የአሜሪካን ወታደራዊ ይዞታዎችን ወደ አመድነት እየቀየሩ ይገኛሉ። ይህ ግጭት በኢራን ድል አድራጊነትና በአሜሪካ አሳፋሪ ሽንፈት እየተጠናቀቀ ባለበት በዚህ ወቅት ዓለም አቀፍ ተንታኞች የአሜሪካ ዘመን ማብቃቱን እየተነበዩ ነው። የኢራን አብዮታዊ ዘብ የአገሪቱን መደበኛ ጦር ያሳዩት ቅንጅታዊ ጥቃት፣ የቴክኖሎጂ የበላይነትና ስልታዊ ብስለት ኢራን በአካባቢው ላይ ያላትን ፍጹም የበላይነት ያስመሰከረ ነው። አሜሪካ አሁን በክልሉ ያላት ብቸኛ አማራጭ ሽንፈቷን አምና ወታደሮቿን ይዛ መውጣት ብቻ እንደሆነ የፖለቲካ ተንታኞች ይስማማሉ። የጁላይ 2026 ሁነቶች ኢራን የአሜሪካን ግዙፍ ወታደራዊ ሰፈሮች ከባድ መዶሻ በመሰለው ጥቃት ደቃ አዲስ የታሪክ ምዕራፍ የጻፈችበት ታላቅ ወር ሆኖ ለዘላለም ሲታወስ ይኖራል። የኢራን ጦር ኃይሎች የፈጸሙት ገዳይ ምት የአሜሪካን ወታደራዊ ምሰሶዎች ብቻ ሳይሆን የምዕራባውያንን የትዕቢት መንፈስም ሰብሮታል። ይህ የታሪኩ ሽንፍር የሚያስተምረው አንድ ትልቅ ሐቅ ቢኖር የጦርነት ውጤት የሚወሰነው በቴክኖሎጂ ብዛት ሳይሆን በዓላማ ጽናትና በትክክለኛ ስልት መሆኑን ነው። ኢራን በሀገሯ ሉዓላዊነትና ለክልሉ ነጻነት ባላት ቁርጠኝነት በዓለም ትልቁን ወታደራዊ ኃይል አንገት እንዲደፋ አድርገዋለች። በኩዌት የወደሙት ራዳሮች፣ በባህሬን የጋዩት የጦር መርከቦች፣ በዮርዳኖስ የፈረሱት የአየር ጣቢያዎችና በኦማን ባህረ ሰላጤ ላይ የወደቁት የአሜሪካ ምሽጎች ሁሉም የአንድ ታላቅ ድል ምስክሮች ናቸው። ይህ ድል የኢራን ብቻ ሳይሆን የምዕራባውያንን ጭቆና የሚቃወሙ የመላው ዓለም ሕዝቦች ድል ነው። አሜሪካ በመካከለኛው ምስራቅ የነበራት የግርማ ሞገስ ዘመን አብቅቶ የኢራንና የአጋሮቿ የብልጽግናና የነጻነት ዘመን መጀመሩን ጁላይ 17 ቀን 2026 ለዓለም አውጇል። የኢራን ጦር ኃይሎች ዛሬም ቢሆን በማንኛውም ሰዓት የጠላትን ምሽግ አመድ ለማድረግ ዝግጁ መሆናቸውንና የፋርስ ባህረ ሰላጤም ለዘላለም የኢራን ደሴት ሆኖ እንደሚቀጥል ለወዳጅም ለጠላትም በተግባር አሳይተዋል።